ቤተክርስቲያን ይፍረስ አይባልም። ነገር ግን መስጂድ ይፍረስ ማለት ይቻላል እያለ በትግርኛ ማህበረሰቡን ሰብስቦ የጥላቻ ስብከት ሲሰብክ እየተመለከቱ ዝም ሙስሊሞችን የተቀበረው አክሱም ነው። ሙስሊሞች የማይቀበሩት የት ነው? ሙስሊሞች እንደ ሰው የማይታዩት የት ነው? ሙስሊሞች እንዳያመልኩ የሚከለከሉት የት ነው? ምን ስለሆነ? ቅዱስ ቦታ አረታ አይጠጣም። አክሱም ውስጥ ሴተኛ ዳር የለም፣ ዘፈን የለም። ቅዱስ ቦታ ዘፈን አለ እንዴ? ቅዱስ ቦታ ሴተኛ ዳር አለ እንዴ? ቅዱስ ቦታ ስካር አለ እንዴ? ስለዚህ ለሙስሊሞች ሲሆኑ ቅድስናው የሚጠፋው ይሄን ደግሞ ዛሬ አይደለም፣ በህወሓት ጊዜ ጀምሮ ስለ አክሱም ሙስሊሞች ስለፈለፍ ነበር። ተው አታናግሩ። ከሃይማኖታቸውና ከትምህርታቸው እንዲመርጡ መደረጋቸው እጅግ አሳፋሪ ነው። ማድረግ የምንችለው ኑሮ ቢሆን በጣም በወደድኩ። ግን ይበቃል። የአክሱም ሙስሊሞች ስቃዩ ይበቃል። ዛሬ እኮ የሚጎዳ እኮ ሙስሊም ነው። ወላሂ ሙስሊም ነው የተጎዳ ነው። መስጊዱ ተዘግቷል እኮ ቁርአን ክብር አጣ። ወላሂ ቁርአን ክብር አጣ። ዛሬ መጅሊስም ዝም አለ። መቼ እንደማውራ እኔ እንጃ። ነገር ግን አልገባኝም። ሙስሊሞች እኮ በጣም የተጎዱ ነው። ወላሂ ሙስሊሞች በጣም የተጎዱ ነው። ወንድማችን በጣም የተጎዱ ነው። የአክሱም ሙስሊሞች እኮ በጣም የተጎዱ ነው። ዛሬ ዝም ብለን ሙዚቃ ብቻ ነው የምንከተለው። ዛሬ የማንም ሆነ አልበም ወጣ፣ ምን አገባን? ወላሂ ምንም አገባንም። እኛ የሚያገባን ዲናችን ስለጎዳ ብቻ ነው። እስልምና ስነካ ብቻ ነው። ወላሂ እስልምና ስነካ ብቻ መነሳት አለብን። የማንም ሙዚቃ አንከተልም። ወላሂ የማንም ሙዚቃ አንከተልም። ወጠል እስላም የቴዲ አፍሮ ሆነ የማንም ሆነ ምን አገባን እኛ? ዲናችን ስነካ ቆም ዝም ብለናል። ማንም አልተነሳም። ወላሂ ማንም አልተነሳም። አረ ዲናችን ጋር እንቁም ወንድማችን። ወላሂ ዲናችን ጋር እንቁም። ዲናችን ዛሬ እኮ እኛ በሕይወት ያለን እኮ ክብር አጣ። ወላሂ ክብር አጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ እናንተ በቁም እያለን ሙተናልና ሶላተል ጀናዛ ይሰገድብን። እንዴት አክሱም ያሉ ሙስሊም ወንድም እህቶቻችን ላይ እየደረሰባቸው ያለው መከራና ግፍ ሳያንስ እያወጡባቸው ያለው መብት እኮ ለህሊና የሚሰቀጥጥ ነው። ሐቢቢ ሰይድና ዑመር የፍትህ አምባሳደር ተመልሶ አይመጣም እኮ እነ ንብረድ እኛንን የምንመራት እኛንንም ህግ የምናወጣው የምናስፈጽመው እያሉ ነው። ህግ ባለበት ሀገር የኔና አንተ ሚና ምንድነው? በተለያየ እስላሚክ ኮንተንት የምትሰሩ ወንድም እህቶች እስልምና አልአህም ፈልአህም ነው። አሁን ያለውን ዋቂዕ ነው የሚያዘው። ኢዘን አሁን በዚህ ጉዳይ ላይ ነው ሁላችሁም ቪዲዮ መስራት ያለባችሁ። እንጮሃለን እስከ ዕለተ ፍጻሜያችን ድረስ። ጎንደር ውስጥ ተከብራችሁ፣ ጎንደር ውስጥ አክሱም ውስጥ ሞስክ መስራት የምትችሉት የኦሮሞ ህዝብ የአካባቢውን የፖለቲካ ኢንፍሉዌንስ ላይ የሚገባው ሚና ሲጫወት ብቻ ነው። ምክንያቱም አብዛኛው የናንተ ወንድሞች የሃይማኖት ወንድሞች ይሄ ማህበረሰብ ስለሆነ ይሄ መገንዘብ ወሳኝ ነው። በምን ስሜት ነው አባትን የመታው? አብራችሁ ኖራችሁ አድጋችሁ ድራችሁ ጉርብትናው ማህበራዊ ህይወታችሁ ላይ አብራችሁ ተገናኝታችሁ አሰግጅም ብለህ ከልክለሃት እንደገና እጅን ዘረጋባት። እንዴት ነው ግን አንጀት የቻለው? ምን ያህል ስካር ቢኖር ነው ውስጥ ምን ያህል ቢሰክር ነው ግን እናንተ ላይ ቦክስ የሰነዘረ እናንተ ላይ ዱላ የሰነዘረ ስለሰገደች? አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይተበቀባቸው። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? ዛሬም ለአራተኛ ሳምንት የአክሱም ሙስሊሞች የጁምዓን ሶላት መከወን ሳይችሉ መቅረታቸው ታውቋል። እጅግ በጣም ያሳዝናል። ይሄንን ግፍ እያየን እየሰማን ምንም እንዳልተከሰተ ምንም እንዳልሰማን ሆነን ዝም ማለት የሐቂቃ እጅግ ያሳፍራል። ይህ በተለምዶ የአክሱም ሙስሊሞች ለዘመናት የጁምዓን ሶላት ተሰባስበው ሲከውኑበት የነበረ ቦታ ነው። አሁን ላይ እንደምታዩት ይህ ቦታ ዛሬም ለአራተኛ ሳምንት ያ ማለትም ለአንድ ወር ያክል የጁምዓን ሶላት ሳይሰግዱ ቦታው በዚህ መልኩ በጭርታ እያለፈ ይገኛል። አላሁ ተዓላ በመጀመሪያ ደረጃ ነስሩን ድሉን እንዲያመጣላቸው ዱዓ እናድርግላቸው። ሲቀጥል ሁላችንም ለአክሱም ሙስሊሞች ድምጽ ከመሆን መዘናጋትም የለብንም። ምናልባትም ዛሬ ባይመጣ ነስሩ ነገ ሊመጣ ይችላል። እኛ
አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ጫወታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ ማነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። እኛ ኢትዮጵያ ውስጥ የምንኖር ሙስሊሞች ሳልሆን ኢትዮጵያዊ ሙስሊሞች ነን። ይሄንን ስብከት እየተመለከቱ ዝም ያሉ የሃይማኖት ተቋማት ይሉት ድርጅት አለ። እንዲህ አይነት የጥላቻ ስብከት ግደሏቸው፣ እረዷቸውን እየተመለከተ ዝም ያለ የመጅሊስ አካል አለን። ይሄንን እየተመለከተ ዝም ያለ ማህበረሰብን ፈጥረናልና ከወዲሁ ቆም ብለን ልናስብ ይገባል። የትግራይ ክልል መጅሊስ እስካሁን ድረስ የወጣ መግለጫ አላየሁም። ምናልባት በእነሱ ላንፈርድ እንችላለን። ፌዴራል መጅሊስ ግን ይሄንኑ ፌዴራል መጅሊስን ብቻ አይደለም እኮ ሌሎች ክልሎችም የሃይማኖት ነፃነት በዚህ መልኩ ሲነፈግ ስታዩ ዝም ያላችሁበት መንገድ አይገባኝም። አማራ ክልል በለው፣ ኦሮሚያ ክልል በለው፣ ሲዳማ ክልል፣ አፋር ክልል፣ ሶማሌ ክልል፣ ሁሉም ወደ 11 ክልሎች አሉን። ሁሉም ክልሎች ይሄንን ነገር ለመቃወም አንዲት ወረቀት መጫር ያቃታችሁ ለምንድን ነው? ምንድነው ስራችሁ? እናንተ አክሱም ከተማ ላይ የመጀመሪያ ወደ ዓለም ከመሰራጨቱ በፊት እስልምናችን መስፋፋት የጀመረ ከዚች ከአክሱም ከተማ